ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሩሲያ ጄኔራል ሞስኮ ውስጥ መኪናቸው ላይ በተጠመደ ቦምብ ተገደሉ። በሩሲያ ዋና ከተማ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ አንድ የሀገሪቱ ከፍተኛ የጦር መኮንን መገደላቸው ባለስልጣናት ተናገሩ። ፍንዳታው እየመረመረ የሚገኘው ኮሚቴ እንዳለው ሌተናል ጄኔራል ፊንል ሳርቮር ሰኞ በጠዋት በመኪናቸው ላይ የተጠመደ ቦምብ ፈንድቶ መሞታቸውን አስታውቋል። የ56 ዓመቱ የጦር መኮንን የጦር ኃይሎች የኦፕሬሽን ማሰልጠኛ ክፍል ኃላፊ ነበሩ ተብሏል። ምርመራ የሚያደርገው ኮሚቴ ቦምቡን በማጥመድ ውስጥ የዩክሬን ደህንነት መስሪያ ቤት ተሳትፎ ይኖርበት እንደሆነ እየመረመረ መሆኑንም አስታውቋል። ዩክሬን ስለ ግድያው እስካሁን ድረስ ምንም አስተያየት አልሰጠችም። በደረሰባቸው ጉዳት ወደ ሆስፒታል ከተወሰዱ በኋላ መሞታቸውን ኮሚቴው ገልጾ በግድያና ፈንጂዎች በህገወጥ መንገድ ማዘዋወር ምርመራ መጀመሩንም ተናግሯል። ፍንዳታው የደረሰው ከሩሲያ ዋና ከተማ በደቡብ አቅጣጫ በሚገኝ መኖሪያ ህንፃ አቅራቢያ በሚገኝ የመኪና ማቆሚያ ስፍራ ላይ ሲሆን የደረሰውን ፍንዳታ የሚመረምሩ ባለሙያዎች ወደ ቦታው ተልከዋል። ከአካባቢው የተገኙ ምስሎች በሮቹ በፍንዳታው ክፉኛ የተጎዳ ነጭ መኪና በሌሎች ተሽከርካሪዎች ተከቦ ያሳያሉ። እንደ ሩሲያ መገናኛ ብዙኃን ዘገባ ከሆነ ሳርቫሮቭ ቀደም ሲል በኦስቲያን ኢንጉሽ ግጭትና በአውሮፓውያኑ በ1990ዎቹ እና በ2000ዎቹ መጀመሪያ ላይ በቼቼንያ ጦርነቶች ወቅት በውጊያዎች ላይ ተሳትፈዋል። ከዚህ በተጨማሪ ከአውሮፓ 2015 እስከ 2016 ባለው ጊዜ ውስጥ በሶሪያ ውስጥም ዘመቻዎችን መርተዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት ቭላዲሚር ፑቲን የሳርቮርን ሞት ወዲያውኑ ተናግሯቸዋል። ሩሲያ በየካቲት 2022 ዩክሬን ሙሉ በሙሉ ከወረረችበት ጊዜ ጀምሮ በርካታ ወታደራዊ ባለስልጣናት እና ታዋቂ ግለሰቦች በሩሲያ ዋና ከተማ የጥቃት ኢላማ ሆነዋል። የአንድ ታዋቂ ብሔርተኛ እና የፑቲን የቅርብ አጋር ልጅ የሆነችው የ29 ዓመቷ ወጣት ዳሪያ ዱጊና በ2022 በመኪና ቦምብ ፍንዳታ ተገድላለች። ጄኔራል ያሮስላቭ ሙስካሊክ ባለፈው ዓመት ሚያዝያ ወር ላይ መኪና ላይ የተጠመደ ቦምብ ፈንድቶ የተገደሉ ሲሆን ጄኔራል ኢጎር ክሪሎቭ ደግሞ በታህሳስ 2004 በቀላል ኤሌክትሪክ ተሽከርካሪ ስኩተር ላይ የተጠመደ ፈንጂ በርቀት መቆጣጠሪያ እንዲፈነዳ ተደርጎ ሕይወታቸው አልፏል። ምንም እንኳን ይህ በሩሲያ ወገን ባይረጋገጥም አንድ የዩክሬን ምንጭ ግን ክሪሎቭ የዩክሬን የደህንነት አገልግሎት መገደላቸው ለቢቢሲ ተናግሯል። ዩክሬን በሩሲያ ወታደር ባለስልጣናት ላይ የሚደርሱ ጥቃቶችን በይፋ አምና ወይም ኃላፊነት ወስዳ አታውቅም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።